በመካከለኛው ምስራቅ ነገሮች ተቀይረዋል። ዳግም ያገረሸው የቀጠናው ነውጥና ኢራንንና እስራኤልን እንዲሁም ቀንደኛ አገሯን አሜሪካን ጨምሮ 6 ገደማ የባህረ ሰላጤው አገራትን ማደረሱ ተነግሮለታል። የኢራኑ የበላይ መሪ አያቶላህ አሊ ካሜኔ እንደ ፍላጻ በተወረወረው የእስራኤል መብረቃዊ ጥቃት ሳይገደሉ እንዳልቀሩ የሚያስረግጡ መረጃዎች ከያቅጣጫው እየተደመጡ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የካሜኔን መሞት የሚያሳዩ መረጃዎች እያየሉ ስለመምጣታቸው በይፋ ተናግረዋል። የኢራን ሕዝብ አደባባይ ወጥቶ አምባገነኑን ስርዓት ከስሩ እንዲነቀንቅና እንዲያስወግድም ጥሪ አቅርበዋል። በሌላ በኩል ደግሞ አሜሪካና እስራኤል በጋራ በመሆን በኢራን ላይ በታሪክ ታይቶ አይታወቅም በተባለለት ሁኔታ የጀመሩት ግዙፍና የተቀናጀ የአየር ላይ ጥቃት ምን ቀጠናዊ እንደምታዎች ይኖሩታል ስለሚለው አውራ ጉዳይ የተመጠነ ትንታኔን ይዘንላችሁ ቀርበናል። ሰላም ጤና ይስጥልን የተከበራችሁ ውድ የብላታ ኒውስ ቤተሰቦች፣ በቆይታችን የካሜኔ መኖሪያ ቤት በ30 ቦምቦች እንዴት እንደጋየና እንደወደመ ፕሬዚዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊውሪ በሚል ስለጀመሩት ግዙፍ ዘመቻ ምን እንደተናገሩ፣ የኢራን ባለስልጣናት ለምን የተቃረነ መግለጫን ሊሰጡ እንደቻሉና ስለ አያቶላዎቹ አገዛዝ ቀጣይ ዕጣ ፈንታ በዝርዝር እንዳስሳለን። እንደተለመደው ሁሉ ሰብስክራይብ በማድረግ የብላታ ኒውስ ቤተሰብ እንድትሆኑና አዳዲስ መረጃዎችን እንድታገኙ እየጋበዝን ወደ ጉዳያችን ዘለቅን። እስከ ፍጻሜው አብራችሁን ቆዩም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ቅዳሜ ምሽት ባደረጉት አስቸኳይ ንግግር የኢራኑ የበላይ መንፈሳዊ መሪ አሊ ካሜኔ በሕይወት የሉም የሚሉ መረጃዎች እየጨመሩ ስለመምጣታቸው ገልጸዋል። እንደ ኔታንያሁ ገለጻ የካሜኔ መኖሪያ ዋና መስሪያ ቤትም በእስራኤል ጥቃት ወድመዋል። በመሆኑም ኢራናውያን አጋጣሚውን በመጠቀምና ወደ አደባባይ በማውጣት አምባገነን ያሉትን ስርዓት ከስሩ እንዲነቀንቅና ገርስሶ እንዲጥል እንዲገለብጥም ይፋዊ ጥሪን አቅርበዋል። ጠቅላይ ሚኒስትር ኔታንያሁ አክለውም የእስራኤል የአየር ላይ ጥቃት የኢራንን አብዮታዊ ዘብ ከፍተኛ አመራሮችን ማለትም የመከላከያ ሚኒስትሩንና የዘቡን ጦር አዛዥ ስለመግደሉም አረጋግጠዋል። የመካከለኛው ምስራቅን ገጽታ እንለውጣለን የሚለውን የተለመደ ንግግራቸውን የደገሙት ኔታንያሁ የኢራን ስርዓት የኒውክሌር ባለቤት እንዳይሆን የማድረጉ ዘመቻም ተጠናክሮ ይቀጥላል ሲሉም ዛቻ በቀላቀለ አንደበት ተናግረዋል። እስራኤል በኢራን ላይ የፈጸመችው የአየር ላይ ጥቃት በታሪክ ታይቶ የማይታወቅ ግዙፍ ወታደራዊ እርምጃ ስለመሆኑ ተገልጿል። የእስራኤል ቻናል 12 እንደዘገበው የሀገሪቱ አየር ኃይል 30 የሚሆኑ ቦምቦችን በካሜኔ መኖሪያ ቤት ላይ የጣለ ሲሆን በወቅቱ ካሜኔ ከመሬት በታች በነበረ መጠለያ ውስጥ ሳይገኙ እንዳልቀረም ተገምቷል። በጠቅላላው 200 የሚሆኑ የእስራኤል የጦር አውሮፕላኖች የተሳተፉበት ይህ ጥቃት በምዕራብና በመካከለኛው ኢራን የሚገኙ የሚሳኤል ጣቢያዎችንና የመከላከያ ስርዓቶችን ኢላማ አድርጓል። ከጥቃቱ በኋላ የወጡ የሳተላይት ምስሎች በካሜኔ የተመሸገው ግቢ ውስጥ ከፍተኛ ውድመት መድረሱንና ጥቁር ጢስ ወደ ሰማይ ሲትጎለጎል ስለመታየቱም አመልክተዋል። የኢራን ቀይ ጨረቃ ማህበር በበኩሉ በጥቃቱ የሟቾች ቁጥር 201 መድረሱንና ከ700 በላይ ሰዎች መቁሰላቸውን ይፋ አድርጓል። ኢራን በበኩሏ የበላይ መሪዋ መገደላቸውን ወይም ተገድለዋል መባሉን አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግጪ ካሜኔና ፕሬዚዳንት መስዑድ ፔዜሽኪያን በሕይወት እንዳሉና ተግባራቸውን እያከናወኑ እንደሚገኙ ለኤንቢሲ ኒውስ ተናግረዋል። ይሁን እንጂ የውጭ ጉዳይ ሚኒስትሩ ቃል አቀባይ ኢስማኤል ባጋይ ካሜኔ በሕይወት መኖራቸውን ለማረጋገጥ የሚያስችል መረጃ እንደሌላቸው መናገራቸው ግን በኢራን አመራር ውስጥ ግራ መጋባት እንዳለ አመላካች ተደርጎ ተወስዷል። በሌላ በኩል የካሜኔ አማችና የልጃቸው ሚስት ወይም መምራታቸው በጥቃቱ ሳይገደሉ እንዳልቀረም እንደዚሁ መረጃዎች እየወጡ ይገኛሉ። የኢራን አብዮታዊ ዘብ ለአጥቂዎቹ ምላሽ ለመስጠት በሚሳኤልና በድሮን የታገዘ ጥቃት መጀመሩን ያስታወቀም ሲሆን በእስራኤልና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ የጥንቃቄ ደወል እየተደወለም ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሀገራቸው ጦር በኢራን የኒውክሌርና የሚሳኤል ፕሮግራሞች እንዲሁም በባህር ኃይሏ ላይ ሰፊ ወታደራዊ ጥቃት መጀመሩን አሳውቀዋል።
የአሜሪካው የስለላ ድርጅት CIA ባወጣው ግምታዊ መረጃ መሰረትም ኮሚኔ ቢገደሉ እንኳን በመተካቸው ይበልጥ ጠንካራ አቋም ያላቸው የአብዮታዊ ዘብ አባላት ስልጣኑን ሊይዙ እንደሚችሉ ስለመስጋቱ አስታውቋል። በአሁኑ ወቅት ዋሽንግተን በኢራን ውስጥ የሥርዓት ለውጥ እንዲመጣ በይፋ እየሰራች ሲሆን በእስራኤልና በኢራን መካከል ያለው ቀጥተኛ ጦርነትም ለተከታታይ ቀናት ሊቀጥል እንደሚችል ይጠበቃል። ኢራን ምንም እንኳን የበላይ መሪዋ አሊ ኮሚኔ በሕይወት አሉ ብትልም እስካሁን ግን መሪው በአካል ቀርበው ንግግር አለማድረጋቸው ጥርጣሬውን ከፍ አድርጎታል። የእስራኤልና የአሜሪካ ጥቃት የስርዓቱን የጀርባ አጥንት ሰብሮታል የሚሉ ወገኖች ቢኖሩም በኢራን ውስጥ የሚከሰት የስልጣን ክፍተት ግን ቀጠናውን ወደ ከፋ ቀውስ ሊከተው እንደሚችል እየሰጉም አልታጡም። ውድ የቻናላችን ቤተሰቦች እናንተስ ምን ትላላችሁ? የኮሚኔ መወገድ ለኢራን ሕዝብ ነጻነትን ያመጣል ወይስ ቀጠናውን ወደማያልቅ ጦርነት ወደማያባራ ሁኔታም ይከታል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ እንድታደርጉ እየጋበዝን በዚሁ ተሰናበትን። በሌላ ትንታኔ እስክንገናኝ ቸርን ሰንበት።